ለረዥም ጊዜያት ብቻውን ሲጨነቅ የነበረበትን የአቶ ደረጀን ሚስጥር ለወይዘሮ ሜላት ዛሬ ነግሯታል። ይህንን ፈጽሞ ማመን አልችልም ደሬ፣ አንተ የሆንከው ነገር አለህ፣ ሰሞኑን ኖርማል አይደለህም ስትልም እሱን ለማመን ሞክራ ነበር። ነገር ግን እያንዳንዱ ነገር በመረጃ ጭምር ነው የነገራት። አቶ ደረጀ ዛሬ ለዘመናት ሲደብቀው የነበረውን ሚስጥር ለወይዘሮ ማርታ ሲነግራት፣ ወይዘሮ ማርታም ከደቂቃዎች በኋላ ግን ከባድ ውሳኔ ወስናለች። ለመሆኑ ማርታ ውሳኔዋ ምንድን ነው? እንደዚሁም ወይዘሮ ማርታ ወደ ሰላም ለምን ሄደች የሚለውንም በአጠቃላይ ይዤላችሁ ነው የመጣሁት። ቪዲዮውን አስገባላችኋለሁ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ቀጣይ ፓርት ነው ይዤላችሁ የመጣሁት። እንግዲህ አቶ ደረጀ እውነቱን ሁሉን ነገር ተናግረዋል። በሌላ በኩል ደግሞ የዳጣ ጥያቄ አለ። ዳጣ ዛሬ ሁሉንም አስደንግጣቸዋለች። ዳጣ ያስደነገጠችበት ምክንያት እንግዲህ በዚሁ በሚስጥሩ ዙሪያ ነው። ዳጣም ለዘመናት ብቻዋን እንደዚሁም ልጅነቷን ሙሉ ማለት ይቻላል ብቻዋን ያደገች ስትሆን እስከዛሬ ድረስ እንግዲህ አቶ ደረጀን ካገኘች ወዲህ በተለይ እናቴስ እያለች ብዙ ጊዜ ትጠይቃለች። እናቷ በሕይወት እንዳለች ደህና እንደሆነችም አቶ ደረጀ ይነግራት ነበር። ነገር ግን ወላጅ እናቷ ሰላም ትሆናለች ብላ ፈጽማ አስባ አታውቅም ነበር። እንግዲህ ዛሬ ዳጣ ይህንን ምስጢር ለማወቅ የቻለችው ናታን በያዘው ወረቀት ምክንያት ነው። ናታን እና ዳጣ ናቸው ይህንን ነገር ያነበቡት። ናታን በጣም ተጸጽቷል። ምክንያቱም ሰላም አደራ ብላ የሰጠችውን ወረቀት ለዳጣ ማሳየቱ ለሱ ደስተኛ እንዳላደረገው ነው። ዛሬ በተለይ ደግሞ ቤተሰቡ ካለበት ውጥረት አንጻር ጭማሪ ሌላ ጭንቀት ነበረ የፈጠረው። እማዬ እናቴ እያለች ስትሮጥ ነበረ። ዳጣ ከፎቅ እየሮጠች ነበረ የወረደችው። እንግዲህ ሚስጥሩን ያነበቡት እና ያዩት ማታ አካባቢ ነው። ሰዓት ከሄደ ሰዎች ሁሉ ከተኙ በኋላ ነበረ። ዳጣ ይህንን እውነታ ስታነብ በጣም እየተንቀጠቀጠችና እያለቀሰችም ቢሆን እስከ መጨረሻው ግን አዳምጠዋለች። ከዛም በኋላ ግን አሁኑኑ እሄዳለሁ ብላ ነበር ያሰበችው። ነገር ግን ናታን ፈጽሞ በዚህን ወቅት ከቤት እንድትወጪ አልፈቅድልሽም በማለት ሲናገር፣ ቅርብ እኮ ነው፣ በጣም ቀላል ነው። በአሁን ሰዓት ውጭ መብራት አለ፣ ሰው አለ፣ ውጭ እንደሆነ ለእኔ ያደግኩበት ነው፣ አትፍራ በማለት ብትናገርም አይሆንም በማለት ናታን በዛን ወቅት ወደ ውጭ እንዳትወጣ ዳጣን ሲነግራት እንደዚሁም ሲያስጠነቅቃት ነበር። ያለበለዛ ሄጄ እና አባዬን እጠራቸዋለሁ በማለት ሲናገር፣ የራሳቸው ጉዳይ ጥራቸው ብላም ከተናገረች በኋላ አባዬ እንደምታውቂው ይህን 3 ቀን እንቅልፍ ባይኑ ዞሮ አያውቅም። ምግብም ከበላ ስንት ቀኑ እያየሽው ነው ምን ያህል እንደተጎዳ። እስኪ ዛሬ እንኳን ያለምንም ጭቅጭቅና ጭንቀት ይተኛ በማለትም ሲናገር፣ እንደገና በናታን ንግግር ደንገጥ ብላ ዳጣ ወደ እናቷ ወይም ወደ ወይዘሮ ሰላም መሄዷን ትታ ለጠዋት ቀጠሮ አድርጋ ነበረ። ዳጣ ወደ ክፍሏ ከገባች በኋላ እጆቿን እያፋተገች በጣም ስትጨነቅና ስትናደድ እንደዚሁም ስታለቅስ ነበረ የቆየችው። እንግዲህ ዳጣ ወላጅ እናቷን ለረጅም ጊዜ በውስጧ የነበረውን እንቆቅልሽ ነው ዛሬ የተፈታው። ይሁን እንጂ ሰላምን ሂዳ ምን እንደምትላት በጣም ግራ ገብቷት ነበረ። በተደጋጋሚ ከሰላም ጋር ያሳለፈቻቸው ውብ የሆኑ ጊዜያቶች፣ በተለይ በቅርብ ጊዜ ትውስታዋ ዳጣዬ እናትሽን ብታገኛት እንዴት ነው የምታቀፊያት? እስኪ እናትሽን ስታገኛት እንዴት እንደምታቀፊያት እኔን እቀፊኝና አሳይኝ ብላት ነበረና በዛን ወቅት ሰላምን ያቀፈችበት ቅጽበት እንደዚሁ በአይምሮዋ ላይ ይመጣል። እንደዚሁ እያለቀሰች እያንዳንዱ ትውስታዋን ምግብ ለብቻ እንደምትሰጣት ሁሉን ነገር የምታደርግላትን እንክብካቤ በእሷና በናታን መካከል ግንኙነት፣ እንደዚሁም ናታን ወደፊት የዳጣ ባል እንዲሆን የምትፈልገው፣ በተመሳሳይ ደግሞ ለኤቢ ወይዘሮ ማርታ ለኤቢ ናታን ባሏ እንዲሆን ትፈልጋለች እና ብዙ ነገሮች የሚያመሳስላት ከወይዘሮ ማርታም ጋር ሰላም የሚያመሳስላት ነገር እንዳለ ለልጆቿ የምትመኘውን ነገር
ለእሷም እንደምታስብላት በብዙ ምክሮቿ እንደዚሁ ከቤት ተባራ ወጥታ በነበረችበት ጊዜ ዳጣ ሰላምም ልውጣ ብላ በነበረበት ጊዜ እያንዳንዱ ቅጽበት አብረው በነበሩበት ጊዜ ምናልባት እኔ ወደ ቤት ስመጣ ጀምሮ ሰላም ልጇ መሆኔን ታውቃለች ይሆን የሚል ጥርጣሬ ነበረ ያደረባት። እንግዲህ እንደምንም ከነጋ በኋላ ወይዘሮ ማርታም በተለይ አቶ ደረጀ በዚህን ሁኔታ ውስጥ ከሆነ በኋላ ወይዘሮ ማርታም እንቅልፍ አጥታለች። ይሁንና በጠዋት ነበረ ተነስተው ሳሎን ቤት ቁጭ ያሉት። እያንዳንዱ ነገር አቶ ደረጀ የሚያስጨንቀውን ነገር በተደጋጋሚ ሙሉ አዳራቸውን እንዲነግራት ብትጠይቀውም ነገር ግን በወቅቱ አልነገራትም ነበር። ተነስተው ወደ ሳሎን ቤት ሄደው ቁጭ ብለው እየተነጋገሩ ሳለ ዳጣ ድንገት በፍጥነት ነበረ ደረጃውን እየሮጠች የወረደችው። እየወረደች እያለም እናቴ እማዬ እናቴ እያለች ነበረ እየወረደች የነበረው። ወይዘሮ ማርታ በጣም ነበረ የደነገጠችው። ከአሁን በፊት ወይዘሮ ማርታ ቁጭ ብላ ባለችበት ወቅት ዳጣ እየሮጠች መታ እማዬ ብዬ ብጣራሽ ቅር ይልሻል ወይ በማለትም እንደገናም ውሃ በወይዘሮ ማርታ ላይ ተኝታ ነበር እና ውሃ እንደዚህ ውሃ እንደተኛቸው አንቺ ላይ መተኛ ትችላለሁ ወይ እማዬ ብዬስ ልጠራሽ እችላለሁ ወይ ተፈቅጅልኛለሽ ወይ በማለትም የጠየቀቻት ጊዜ ትዝ ይላታል። እማዬ እያለች ስትሮጥ ምናልባት ወደ እሷ እየመጣችም ነበረ የመሰላት። በጣም በድንጋጤ ነበረ ዳጣን ከፎቅ ወርዳ ሳሎን ቤት እስከምትደርስ ድረስ ሲጠባበቋት የነበረው። ይሁን እንጂ ዳጣ እማዬ እናቴ እያለች ነበረ ሳሎን ቤቱን አልፋ እነሱንም ሰላም ሳትላቸው ቀጥታ በሩን ከፍታ የወጣቸው። በሩን ከፍታ ልትወጣ ስትል ግን አቶ ደረጀ ቆም ብሎ ዳጣ የት እየሄድሽ ነው ዳጣ በማለት ድምፁን ከፍ አድርጎ ሲጠይቃት ነበረ። ዳጣም ወደ ኋላ ዙራ ለማየት ፈቃደኛ አይደለችም። እንባዎቿን እየበተነች እያለቀሰች ነበረ እየጮኸች እማዬ እያለች እየሄደች የነበረው። አቶ ደረጀ በወቅቱ በጣም ስለተደናገጠ ዳጣን ሊከተላት 2 እርምጃ ከተራመደ በኋላ መልሶ ወደ ኋላ ወይዘሮ ማርታን ይመለከታል። ወይዘሮ ማርታን ተመልክቶ የደረጀ ሁኔታ በጣም ግራ ስላጋባት እንደዚሁም የዳጣ እንደዚያ መሆን በጣም አስጨንቋት ስለነበረ አቶ ደረጀ ደግሞ ማርታን ምናልባት ትነቃብኝ ይሆን ብሎ ነው እንጂ ዳጣን ለመከተል ፈልጎ ነበር በወቅቱ። እንደገና ወደ ሳሎን ቤት ተመልሶ ሊቀመጥ ሲል ብቻዋን እንደዚህ እየወጣች እያየህ እንዴት ብቻዋን እንተዋታለን ወይም እኔ ልከተላት በማለት ወይዘሮ ማርታ አንድ ሰው ሊከተላት ይገባል፣ ወዴት እንደምትሄድ ምን ይታወቃል በማለት የሆነ ነገር የሰማችው ነገር አለ በማለት ስትናገር አቶ ደረጀ እንደገና ደስተኛ ሆኖ እየሮጠ ዳጣን ተከትሏት ወጣ። ምክንያቱም ወይዘሮ ማርታ ሳትፈቅድ ዝም ብሎ ዳጣን ተከትሎ ቢሄድ ምናልባት በሁለታቸው መካከል የሆነ ነገር አለ ብላ ትጠረጥራለች ብሎ ፈርቶ ነበር። ይሁን እንጂ ወይዘሮ ማርታ አሁንም ድረስ ቅን አስተሳሰቧ እንደዚሁም ለሰላምም ሆነ ለአቶ ደረጀ እንደዚሁም ለዳጣ ለሁላቸውም መልካም የሆነ እሳቤ ነው የምታስብላቸው። ይሁን እንጂ ትልቁን እውነታ እንግዲህ እዚህ ላይ ነው የነገራት። ዳጣን ተከትሎ ለመሄድ እንትን ካለ በኋላ ዳጣን እስከ ተፈለገው ድረስ ተከትሏት ከሄደ በኋላ ዳጣም ቀጥታ ወደ ሰላም ቤት ነበር የሄደችው። ወደ ሰላም ቤት ደግሞ አቶ ደረጀ ወደ እዛ ቤት መግባት አይፈልግም፣ ሰላምን ማየትም አይፈልግም ፈጽሞ። ይሁን እንጂ ዳጣ በእጇ ይዛው የነበረው ወረቀት ሚስጥር እንደዚሁም ዳጣ በፍጥነት እየሮጠች እማዬ እናቴ እያለች የሄደችው እርግጠኛ ዳጣ ወላጅ እናቷ ሰላም መሆኗን አረጋግጣ ነው የሚለውን ነገር ስለደመደመ ዳጣ ወደዚህ ቤት ተመልሳ ለወይዘሮ ማርታ ሁሉን ነገር ከምትነግራት ይልቅ እንደዚሁም ደግሞ ዳጣ ወይም እዛ ለእናቷ ስትናገር ለሰላም ማለት ነው ስትናገር ሌላ ሰው ሰምቶ ለወይዘሮ ማርታ ከሚነግራት ይልቅ እኔ ወደ ቤት ተመልሼ ለማርታ ብነግራት ይሻላል፣ ከሌላ ሰው ከሰማች ትሞትብኛለች በማለት እየገሰገሰ መልሶ ወደ ቤት መጥቶ ነበር። ወይዘሮ ማርታ ደግሞ ወገቧን ይዛ ሳሎን ቤት ስትንጎራደድ ነበር ያገኛት። አገኛት ወይ የደረሰች ደሬ በማለት ስትጠይቀው የት ትሄዳለች ባክሽ በማለት መልሶ ይቀመጣል። ምን ነው የት እንደሄደች አያሃት ማለት ነው በማለትም ጠይቃው ነበረ በወቅቱ ወይዘሮ ማርታ።
ይልቁንስ ቁጭ በይ የምነግርሽ ነገር አለኝ ካላትና ሁለታቸውም ተረጋግተው ከተቀመጡ በኋላ ምንድን ነው ንገረኝ፣ እኔም እኮ ስንት ቀኔ የሆንከውን ነገር ንገረኝ እያልኩህ አንተ ግን ለመናገር ፍቃደኛ አልሆንክም እንጂ እንድትነግረኝ እኮ ብዙ ጊዜ ደጋግሜ ጠይቄህ ነበር፣ እሺ ንገረኝ ብላ በተቀመጠችበት ጊዜ ኤቢ ትመጣለች ወደ ሳሎን ቤት። ኤቢ ከመጣች ደግሞ አቶ ደረጀ ይህንን ምስጢር ለማርታ ሊነግራት አይችልም። እንደሚታወቀው ብዙ ጊዜ ከልጅ ፊት እንደነዚህ ትልልቅ አይነት ነገሮች አይነገሩም፣ በተለይ ደግሞ ከኤቢ ፊት። ከዛም በኋላ ኤቢ አባቷን አቅፋ እንደዚሁም እናቷን ሰላም ብላ የተወሰኑ ደቂቃ ከተቀመጠች በኋላ ውሃም ትመጣለች። እዚህ ላይ የቤተሰብ ጨዋታ ከተጫወቱ በኋላ ሁላቸውም ነበሩ። እንደዚሁም ናታንም ነበረ። አዲሷም ሰራተኛ ሻይ አቅርባላቸው ነበረ። ይሁንና ወይዘሮ ማርታ በጣም ጓጉታለች። አቶ ደረጀ ሊነግራት የነበረውን ምስጢር ለማወቅ በጣም ጓጉታ ስለነበረ ኤቢንም እንድታጸናና በቅርብ ፈተና እንዳለባት እንድትዘጋጅ ወደ ክፍሏ እንድትሄድ ታዛታለች። ውሃንም ሂጂ አጽኒ ወይም የቤት ስራ ተሰተሽ ከሆነ እሱን ስሪ በማለት ስታዛት እኔ ጨርሻለሁ፣ ሁሉንም አንብቤያለሁ፣ ከምጥን ጋር ነው የምሰራው የቀረውን። በዛ ላይ ምጥን እናትና አባቷ ተጣልተው በጣም አዝናለች። እንደዚሁም ጭንቀት ውስጥ ስላለች ከፈተና ደግሞ 0 አገኘች ብላ ትነግራቸዋለች። አቶ ደረጀ ለወይዘሮ ማርታ ሊነግራት ያለው ሚስጥር ትዝ ይለዋል። እናትና አባት ሲጣሉ ልጅ ምን ያህል ተጽዕኖን ምን ያህል መስዋዕት እንደሚከፍል ይረዳል። እንግዲህ አሁን ለወይዘሮ ማርታ ሊነግራት ያለው ነገር ምናልባት ትዳሩን ሊያበላሽበት ይችላል። ወይዘሮ ማርታ በትዳሯ ለባሏ ለልጆቿም ሆኑ በጎኗ ላሉ ወደ ቤቷ ለመጡ ሰዎች ሁሉ እንደ እናት እንደ ሚስትም እንደ ሙሉ ሴት ተምሳሌት ብትሆንም በዚህ ነገር ላይ ግን ፈጽሞ እንደማትደራደር አቶ ደረጀ ያውቃል። ይህን ነገርኳት ማለት የእኛም ትዳር ፈረሰ ማለት ነው። ይህ ማለት ደግሞ ለልጆቻችን ከባድ ነገር ነው በማለት ያስተነትናል። ይሁን እንጂ ወይዘሮ ማርታ ግን ብቅ አድርጎ የተወው ምስጢር ለመስማት በጣም ጓጉታ ስለነበረ ደረጀን ወደ ክፍላቸው ተጠራዋለች። ከዛም በኋላ ደሬ እንደዚህ አጓጉተኸኝማ ፈጽሞ ዝም ልትለኝ አይገባም፣ መናገር አለብህ፣ ምንድን ነው ልትነግረኝ የነበረው በማለት ስትጠይቀው እንግዲህ ቁጭ በይላትና እያንዳንዱ ነገር ይነግራታል። ወይዘሮ ማርታ ፈጽሞ ይህንን ነገር ማመን ስላቃታት ለዘመናት ብዙ ሰዎች በዙሪያዋ ያሉ ሲመክሯት እሷ ግን ፈጽሞ ባሏን ታምን ነበረ። እንደዚሁም በዙሪያው ያሉ ሁሉንም ሰዎች ታምንም ተወድም ነበር እና ይህ ነገር አቶ ደረጀ እያለው ያለው ነገር በጣም የሆነ የተቀነባበረ ሴራ እንዳለበትም ሁሉ ተጠራጥራ ነበረ። ነገር ግን መጨረሻ ላይ ወይዘሮ ማርታ አምና ከባድ የሆነ ውሳኔ ነበር የወሰነችው። በስተመጨረሻም ነገር ግን ወይዘሮ ማርታ ትረዳዋለች የሚል ሀሳብ አለን። እስኪ በቀጣይ ፓርት እናያለን ምን እንደሚፈጠር።